ድክመት ኃጢአት ላይ ልንፈርድባቸው የማይገባው ለምንድን ነው? አንደኛው ጉዳይ እኛ ፍጹማን ስላልሄደልን ነው። አንደኛው ምክንያት በሌላው ላይ የሚፈርድ ሰው እሱ በዛ በሚፈርደው ጉዳይ እና በአጠቃላይ በሰው ላይ ከሚያስፈርዱ ጉዳይ ንጹህ መሆን አለበት፣ ነፃ መሆን አለበት። ቢያንስ እንኳን ይፍረድ እንኳን ቢባል እሱ ንጹህ መሆን አለበት። አለዛ እሱ ንጹህ ያልሆነ ሰው እንዴት አድርጎ ይፈርዳል? ይሄ ጉዳዩ ረቂቅ መንፈሳዊ ነገር ነው። በዚህ ዓለም መቼም ዳኞች እሱን እንተው፣ አሁን እውነተኛ ነገር ነው የምንነጋገረው። ስለዚህ ሰው በሌላው ላይ ለመፍረድ ራሱ ፍጹም መሆን አለበት፣ ንጹህ መሆን አለበት። ግን እኛ እንደዛ አይደለም፣ ሰው እንደዛ አይደለም። ያን ሌላው ሰው ምንነቅፍበትን ኃጢአት ምናልባት እኛም ሰርተነው ሊሆን ይችላል፣ ወይ ደግሞ ባለፉት እንኳን ምናልባት ያን ኃጢአት ባንሰራ ሌላ ኃጢአት ሰርተን ሊሆን ይችላል። ዞሮ ዞሮ የኃጢአት አይነት ተለያየ እንጂ እሱ ይሄን ሰራ፣ እኛ ሌላውን ሰራ ነው። ሁላችንም ወድቀናል፣ ሁላችንም በደለኞች ነን። በአንድ ክፍል ያሉ ተማሪዎች አንዱ በአንድ ሰብጀክት ሊወድቅ ይችላል፣ ሌላው በሌላ ሰብጀክት ሊወድቅ ይችላል። ግን ሁለቱም ወድቀዋል። ሰብጀክቱ መለያየቱ ከመውደቅ አያድንም። ስለዚህ እኛ ንጹሐን አይደለንም። እኛ ውድቀት ያላገኘን የሩቅ ተመልካቾች ወይም ነፃ ተመልካቾች አይደለንም። እኛም በውድቀት ውስጥ ያለፍን ነን። ምናልባት እንኳን እንደው አይሆንም እንጂ ምናልባት እንኳን እስከ ዛሬ ድቀት አላገኘንም የሚል ሰው ቢኖር እንደው እንዲህ የሚል ካለ ማለት ነው ነገ ምን እንደሚገጥመው አያውቅም። ራሱ እስክንሞት ድረስ ምን እንደሚደርስብን አናውቅም። ስለዚህ ንጹሐን ስላልሆን ነው አንዱ አትፍረዱ ያለው ጌታችን። ምክንያቱም እንዲሁ ሌላውን ኃጢአት እንኳን ባናደርገው በመፍረዳችን ራሱ ኃጢአት ሰራን። ምክንያቱም አትፍረድ ብሏል ጌታ። ስለዚህ ለምሳሌ ሌላውን ሰው ወይ ሲያመነዝር ወይ ሲሰርቅ ወይ በሐሰት ሲመሰክር ወይ መሳሰለው አይቶ አንድ ሰው የሚፈርድበት ያኛው ሰው በዛ ኃጢአት ወደቀ። የሚፈርደው ደግሞ አትፍረድ የሚለውን የጌታ ቃል በማፍረስ ወደቀ። ስለዚህ ሁለቱም አወዳደቃቸው የወደቁበት ጉዳይ ነው እንጂ የተለያየው ሁለቱም ጥፋተኞች ናቸው። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 10-11 ላይ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ስለዚህ አንዱን ካፈረስን በሌላው ብንጠነቀቅ ያው አፍርሰናል። ይህም መምህራን ሲተረጉሙ አንድ ቤት 10 በር ቢኖረው 9 ቢዘጋ የ9 መዘጋት 10ኛው ክፍት ከሆነ ሌባ በዛ ገብቶ የፈለገውን ከማድረግ አይከለክለውም። ሁሉም ከተዘጋ የተዘጉት በሮች ብዛት መጨመር ሌባን አይከለክለውም። ሁሉም ሲዘጋ ብቻ ነው። ስለዚህ በሌላው እንኳን ኃጢአት በራችን የተዘጋ ቢሆን አትፍረድ በሚለው በዚህ በር ከፈረሰ በቃ ተሰናክለናል እኛም ማለት ነው። ስለዚህ ንጹሐን ስላልሆን ፍጹማን ስላልሆን ነው። እንዲህ ሁሉን አናውቅም። እኛ የሕይወታችን ፍጻሜ የእኛ ምን እንደሚሆን አናውቅም። የሌሎች የሕይወታቸው ፍጻሜ ምን እንደሚሆን አናውቅም። ዛሬ ሲበድል ያየነው ሰው ነገ ምን እንደሚሆን አናውቅም። ያ ሰው ነገ ንስሐ ገብቶ ከቅዱሳን አንዱ ሊሆን ይችላል፣ ከሰማዕታት አንዱ ሊሆን ይችላል፣ ከጻድቃን አንዱ ሊሆን ይችላል። አናውቅም። ምን እናውቃለን? ለምሳሌ ቅዱስ እስጢፋኖስ ሲወገር ዋናው የወጋሪዎች አስተባባሪ ሳውል ነበር። እንደሚታወቀው ሳውል የሚወግሩትን ጎልማሶች ልብሳቸውን እየጠበቀ አስተባባሪ ነበር። በዚህ ጊዜ ብንወስን አሁን ሳውል ዋና የቤተክርስቲያን አሳዳጅ ነው፣ ዋና የክርስቲያን ጠላት ነው። ግን ኋላ ተቀይሯል። ሳውል ጳውሎስ ሆኖ ሌላ ነው። ስለዚህ በሆነ ቅጽበት የምናየው ያ ሰውየው መጨረሻ አይደለም። ስለዚህ መጨረሻውን በማናውቀው ነገር ቸኩለን መፍረድ በእግዚአብሔርም በራሳችንም ዘንድ የሚያስጠይቀን ይሆናል። ቅዱስ ጴጥሮስ 3 ጊዜ ሲክድ ብናየው እንደዛ ነው፣ ከሃዲ ነው። ግን ንስሐ ገብቷል። ኋላ ጌታችን በጎችን ጠብቅ እያለ አደራ እስኪሰጠው ደርሷል። ስለዚህ የሰው ፍጻሜ አናውቀውም። ፈያታዊ ዘየማንን የሚያውቁት ሰዎች እስከ ዕለተ ዓርብ እስከዛች መጨረሻ ጊዜ ድረስ ሽፍታ ወንበዴ ያውም ሌሎች በሚማሩበት በፋሲካው ወንጀለኞች በሚፈቱበት ቀን እንኳን ሊፈታ ያልቻለ የመጨረሻ ደም አፍሳሽ ወንጀለኛ ብለው ነው አይሁድ የሰቀሉት። ግን በመጨረሻ ሰዓት ሕይወቱ ተቀይሯል። ስለዚህ የማን ሕይወት መቼ እንደሚቀየር ማን ፍጻሜው ምን እንደሚሆን ስለማናቅ በማናቀው ነገር ገብቶ መፍረድ በእግዚአብሔር ዘንድ ኃጢአት ስለሚሆን ስለዚህ መፍረድ የማይገባ እንደዚህ ነው። አናቀው ማርያም ግብፃዊት እስከ 29 ዓመቷ ድረስ የነበራት ሕይወት በጣም አስጸያፊና አስነዋሪ ነበር። በኋላ ግን ወደ በረሃ ገብ 47 ዓመት በዮርዳኖስ ነው ተሻግራ። እንግዲህ ምናልባት በዛሬው ሰሜን ሳውዲ አረቢያ እና ጆርዳን አካባቢ ሊሆን ይችላል። ብቻ በዛ በረሃ 47 ዓመት ሲሉት ቀላል ነው። ተጋርላ ስትጸልይ አየር ላይ እስከ መሆን ደርሳ አባ ዞሲማስ በኋላ በመጨረሻ እግዚአብሔር ገልጦለት ስትጸልይ አየር ላይ ቆማ ልክ ከዚህ ከስበት የመሬት ስበት ከግራቪቲ ውጭ ሆና ማለት ከተፈጥሮ ሕግ አልፋ አየር ላይ ሆና ስትጸልይ ይታየው ነበር። ስውር ትልበት ነበር። በዮርዳኖስ በወንዙ ላይ በደረቁ እየተሻገረች ነበር የምትመጣው። ስጋውን ደግሞ በሚቀጥለው ዓመት ይዘልይና ብላ
ከዛ ይዞላት መጥቶ እሱ ወንዙን መሻገር ስላልቻለ ጀልባም ስላልነበረ ወዲህ ይጠብቃታል ከነገረችው ቦታ። በኋላ ምን ዘግይታበት ስለሆነ እግዚአብሔር ይችን ውድ በበረሃ የሰወርካትን ውድ ቃህን ውድ አገልጋይህን እንቁህን እባክህ ሁለተኛ ሳይ እያለ ሲጸልይ ሐሳብ መጣበት። ዮርዳኖስ ወንዝ ትልቅ ነው፣ ጀልባ የለ ብትመጣስ በምን ትሻገረዋለህ እያለ ሲያስብ በዮርዳኖስ ወንዝ ላይ በእግሯ እንደዚህ እየተራገመች መጣች። ከዚህ ሁሉ ጸጋ ደርሳለች። የቅድሞ ሕይወቷን የሚያውቅ ይሄን በምን ያውቃል? እና የሰውን ፍጻሜ ስለማናውቀው ዛሬ በዓይናችን በብረቱ አንድ ሰው በጣም ከባድ ኃጢአት እንኳን ሲሰራ ብናየው ነገ የሰው ቅዱስ ሊሆን ይችላል። አናውቅም። ማን ያውቃል? እንደዚያ የሆኑ ብዙ አሉ። በተግባር የሆኑ በጣም ብዙ አሉ። ስለዚህ መፍረድ የማይገባ ስለዚህ እና ስለመሳሰሉት ምክንያቶች ነው። ቅዱስ ዮሐንስ ሐጺር ምን ይላል? ሰው ሲበድል ያየ እንደሆነ ይሄ ሰው ዛሬ በድሎ ሌሊቱን ወይ ነገ ንስሐ ሊገባ ይችላል። እኔ ግን ምናልባት የሆነ ቀን ወደፊት በድዬ ንስሐ የመግባት ዕድል ሳይኖረኝ ልሞት ይችላለሁ ብሎ ራሱን እንደዚህ ይገስጽ ነበረ። ቅዱስ ኤፍሬም ሶርያዊ አንድን ሰው ኃጢአት ሲሰራ ብታየውና ከዚያ በሚቀጥለው ቀን ብታገኘው እንደ ኃጢአተኛ አትመልከተው ይላል። ምናልባት ያ ሰው ሌሊቱን ወደ ፈጣሪው ሲያለቅስ አድሮ ንስሐ ገብቶ ተጸጽቶ ምሕረት አግኝቶ ሊሆን ይችላል። ስለዚህ ስራን ባየው ሁኔታ ዛሬም አትፈርጀው፣ ንስሐ እንደገባ ሰው አድርገህ ተመልከተው ይላል። እንደዚህ ለማሰብ መሞከር አለብን። አዎ ቋሚ አርማ አይደለም፣ ተራግፎ ሊጣል የሚችል ነገር ነው። ያ ሰው እኛ ያየነው ኃጢአትን ነው። ንስሐው ለላው ለኛ አይነግረን ነው። ሌሊት ሲያዝን አድሮ ሊሆን ይችላል፣ ሲጸጸት አድሮ ሊሆን ይችላል። ስለዚህ በማንም ሰው ላይ ልንፈርድ የማይገባው እንዲህ ካሉ ምክንያቶች የተነሳ ነው። እንደዚሁ እግዚአብሔር እርስ በርሳችን እንድንዋደድ ስላዘዘን ነው። ፍቅር ይታገሳል። የሌለ ቅዱስ ጳውሎስ ፍቅር የሌላውን ድካም ይሸከማል። እውነተኛ ፍቅር ካለን እኮ አንዳችን በሌላችን ላይ አንፈርድም ነበር። ሰው በሌላው ላይ የሚጨክነው ፍቅር ሳይኖረው ሲቀር፣ የሌላው ነገሩ የሚያስጠላው የሆነች ድክመት ሳይ አቤት ብሎ ለመፍረድ የሚቸኩለው ፍቅር ሳይኖረው ነው። ይሄ ምንም የታወቀ ነገር ነው። ሰው በሚወደው ላይ አይጨክንም። እናቶች ልጆቻችሁ ሲያጠፉ ትጨክኑባቸዋላችሁ? ማጥፋታቸው ብቻ ያበሳጫቸዋል። ግን ተላልፈው ይሰጡ ቢባሉ ፍቅር አለ። ሰው በሚወደው አይጨክንም። እንደውም ሁለት እናቶች ልጆቻቸው አጥፍተው ሲነጋገሩ አንዷ ምን አለች? የታባታቸውና ያንቺ ልጅ እንደሆነ ይሄን ያደረገው አይኑ ይፍሰስ፣ የኔ ልጅ እንደሆነ ምን ይደረጋል አለ። እንደዛ ሌላው ላይ ያለችውን ለማለት እንኳን ያዛ እናትና እውነተኛ ፍቅር ካለ ለመፍረድ አያስችልህም። እንዴት አድርጎ ሰው በራሱ ላይ እንዴት ይፈርዳል? በሚወደው ላይ ለመፍረድ በጣም ምንቸኩለው ፍቅር ስለሌለ ነው። ፍቅር የሌለው ሰው ነው የሚፈርደው። እውነት ይሄ የታወቀ ነገር ነው። አሁን ለሰው በጣም ርኅራኄ ያላቸው ቅዱሳን በሰው አይፈርዱ። ሲበድል ሲያዩ ከቅዱሳን አንዱ ኃጢአት ሲሰራ ሲያዩ ምናምን ወይኔ ይህ ሰው ዛሬ ወደቀ፣ ነገ ደግሞ የኔ ተራ ነው ብሎ ነው ያዘነው። ለመፍረድ እንዴት አድርገህ ርኅራኄ ይይዝሃል? ጌታችን ያቺ በዝሙት ተያዘች ብለው ያመጡለትን ሴት ያልፈረደባት እኮ ኃጢአቱ ኃጢአት ስለሆነ አይደለም። ኃጢአቱማ ኃጢአት ነው፣ ግን ስለ ፍቅር ነው። እንዴት አድርጎ ይፍረድባት? እንዴት አድርጎ ያስወግራት? ሩሩ ነው። ስለዚህ አስተካክሎ ዳግመኛ ኃጢአት አትስሪ ብሎ መለሳት። እውነተኛ ፍቅር ካለ ለመፍረድ አንቸኩልም፣ ብቻሳይሆን አንችልም። እንዴት አድርገው ያስጨክናል? እጅ ይንቀጠቀጣል። አንድ ሰው ምን ብሎኛል? የሆነ ነገር እዚህ የሆነ ነገር ገብቶበት ወደ ገጠር አካባቢ ነው ልጁ እና አባቴ ነው አለ። እንዴት አድርጎ ያን ያውጣልኝ አለ። እጁ ተንቀጠቀጠ አለ። በጣም የታወቀው ወጌሻ ነው ለሌሎች አለ። በጣም ይሄ እንደዚህ የገባ ነገር የሚያወጣ በቁስል የሚያክም በጣም ወጌሻ ነው አለ። እና ይሄንን እንዴት አድርጎ ያውጣልኝ አለ። እጁ ተንቀጠቀጠ አለ። እና ሌላ ሰው አስጠርተው ነው ያን ያስደረገልኝ አላይም ብሎ አባት ነው። እንዴት አድርጎ ሌላ ሰው ላይ የሚያደርገው ልጁ ላይ ማድረግ አልቻለም። ስለዚህ የምር ፍቅር ካለ አትጨክኝም። ስለዚህ እንዳይፈረድባቸው አትፍረዱ የተባለው ስለዚህ ምክንያት ነው። እርስ በርሳችን ልንዋደድ፣ ልንተሳሰብ፣ ልንተዛዘን ነው የሚገባው እንጂ እንደ ባዕድ እንደ ጠላት የታባቱ እንዲህ ያደርጋል እንጂ ብለን አርበኛ እንድንመስል አይደለም። የሌላውን ሰው ኃጢአት ሲያወራ ሁሉም ቅዱስ ይመስላል ይባላል አይደል? አሁን ስለ አንድ ሰው ኃጢአት እዚህ ብናወራ በስመ አብ ሁላችን ንጹህ ነን። ያኔ ወደ ራሳችን ቢዞርስ ከባድ ነው።
ኃጢአት የሌለበት ቀድሞ ይውገራት እንደተባለ ያኔ የወጡ የጣሉ መጥፋት ነው የሚሆነው። ስለዚህ እግዚአብሔር እርስ በርሳችን እንድንዋደድ ስለሚፈልግ አትፍረዱ ያለው ለዚህ ነው። ሩሮች መሐሪዎች እንድንሆን ነው እግዚአብሔር ያዘዘን። የሚምሩ ብፁዓን ናቸዋል። የሚያዝኑ የሚምሩ የሚራሩ ይምሯቸዋልና አለ። እኛ ለሌላው እንዳደረግነው ነው እኛም ጋር የሚሆነው ነው። ስለዚህ አትፍረዱ አለ። እንደዚህ መፍረድ እግዚአብሔር ስልጣን ብቻ ስለሆነ ነው። ፍርድ የኛ ስልጣን አይደለም። በጣም መረዳት ያለብን ኃጢአተኛ ነው ጻድቅ ነው ብሎ መፈረድ፣ መወሰን፣ መበየን ማን ሰጠን? ያልተሰጠነው ምን አገባን? ያልታዘዝነው ጣፍ የሚያሳዝነው እኮ የታዘዝነውን ትተን ያልታዘዝነውን ነው የምንሰራው። እንድንሰራው የሚጠቅመን ስንት ነገር እያለ ያንተን አታድርገው የተባለው ላይ እልክ። ፍርድ የእግዚአብሔር ነው፣ አንተ ፈራጅ አይደለህም አለ እኮ ራሱ። በሌላው አገልጋይ ላይ አንተ የምትፈርደው ማን አለ እኮ። ከኛ መካከል አንዱ ቢደክም ያ እግዚአብሔር አገልጋይ ነው፣ እኔ አገልጋይ አይደለም፣ እኔ ያልቀጠልኩት፣ እኔ በደኛ ያልዋየሁት ምን አገባኝና ነው መስሎ ፈርደው። ግን በማያገባ እንፈርዳለን። ፍርድ እግዚአብሔር ገንዘብ ነው። ከአባው አንድ ሌላ እንደኔ ደካማ የነበረ ሰው ኧረ ከዛ የተሻለ ነው እሱ ግን ኃጢአት ሲሰራ አየው እና በጣም ተበሳጨ። እንዴት እንዲህ ያደርጋል ብሎ ፈረደበት። በዛ ሌሊት ያ ወንድም አረፈ። ከዛ እግዚአብሔር መልአኩን ላካ ወደዛ አባት ያ የፈረድክበት ወንድምህ ነፍሱ ተለየ ከስጋው ተለይታ ወደ እኔ መጣለች፣ ወዴት ልውሰደው ንገረኝ ብሎሃል እግዚአብሔር አለ። ገብቷችኋል? የመጨረሻ ከባድ ወቀሳ እኮ። ፍረድበት፣ አንተ ነው የፈረድከው እኮ ማለት ነው። ዳኝነትን ከኔ ቀምተህ ፈራጅ ሆነሃል። ወደ ሲኦል ልውሰደው ወደ ገነት ንገረኝ ብሎሃል። ከባድ ተግሳጽ ነው። ስለዚህ አትፍረዱ የተባለው ከዚህ የተነሳ ነው። መፍረድ በጣም መጥፎ ነገር ነው። ራሱ እግዚአብሔር የከለከለው ነገር ስለሆነ እንግዲህ ልንፈርድ የማይገባው ስለነዚህና ስለመሳሰሉት ምክንያት ነው። አንዱን ጉዳይ ይሄን አየን ባጭሩ። ሁለተኛ በሌሎች ላይ እንዳንፈርድ የሚያደርጉት ምክንያቶች ምንድናቸው? ለምንድነው ይቅርታ በሌሎች ላይ እንድንፈርድ ወደ መፍረድ የሚገፋፉ ምክንያቶች ምንድናቸው? ያንን ወደ ኋላ እናመጣዋለን። ምንድናቸው በሌሎች ላይ ለመፍረድ ችኩል የሚያደርጉ ምንድናቸው? ወደዛ የሚገፋፉን ካል አንዱ ምክንያት ትዕቢት ነው። ማለት ለራስ የተሻለ የተለየ ቦታ መስጠት፣ ራስን ከፍ አድርገው ማየት፣ ሌላውን ዝቅ አድርገው ማየት። ሰው ራሱን በትዕቢት ከፍ አድርገው ካላየ በስተቀር በሌላው አይፈርድም። እኔ የተሻልኩ ነኝ ብሎ ካላሰበ በስተቀር በሌላው ላይ እንዴት ይፈርዳል? የምንፈርድበትን ሰው እኮ ዝቅ አድርገን እያየ ነው እያልነው ነው። በዛ ጊዜ በራሳችን ላይ የውስጥ ትዕቢታችን ነው እየገለጥን ያለ ነው። ሌላው ያነሰ ደካማ ኃጢአተኛ፣ እኛ ደግሞ ሻለ ያለ ዳኞች፣ ሌላ ወንጀለኛ አርጎ ከማየት ነው የሚመጣው። ስለዚህ አንዱ ምክንያት ትዕቢት ነው። በሌሎች ላይ በመፍረድ የሚገለጠው ውስጣችን ላይ ያለው ትዕቢት ነው። ሰው ትዕቢት ከሌለበት አይፈርድም። እኔ ማን ነኝ ይላል። እንዴት አድርጎ እኔ ማን ነኝ? ሰው ራሱን ካረሳ ሌላው ላይ ሊፈርድ አይችልም። አንድ ሰው በሌሎች ላይ በጣም በመፍረድ የተፈተነ ሰው ወደ አንድ አባት ሄዶ አባቴ እንደው ምን ሆኜ ነው በሆነ ባልሆነ በሌላው ላይ ወደ መፍረድ ህሊና ይቸኩልብኛል፣ እንደው በሆነ ባልሆነ ሌሎችን እወቅሳለሁ፣ ፈርዳለሁ፣ ምን ሆኜ ነው አላቸው። ይሄንማ የምታደርገው ራስህን ስለማታውቅ ነው። ራስህን ስለማታውቅ ሰው ራሱን ካወቀ ምንም የነገሮች ሁሉ መሰረት ራስን ማወቅ ነው። እንኳን በሌላው ላይ ለመፍረድ በራሱ ላይ ፈርዶም አይጨርስም። የራሱን ድክመት አውቆ በራሱ እስከ ማፈር ይደርሳል። ሰው ራሱን ካላወቀ ግን እሱ ፍጹም ጠንካራ እንደሆነ ስለሚመስለው በሌላው ላይ ሁሉ መተቸት ነው። የሌላው አነጋገሩ አያምረው፣ አካሄዱ አያምረው፣ ሁሉ ነገር አያምረው። ያን ትዕቢት ነው ትልቁ ፈተና፣ በሌላው ላይ ወደ መፍረድ በጣም የሚያስቸኩለን። ቅዱስ ጳኩሚስ እንዲህ ይላል፣ ማንንም አትንቀፍ፣ በማንም አትፍረድ፣ ማንንም አትንቀፍ፣ በማንንም አትፍረድ፣ ኃጢአት ሲሰራ ብታየው እንኳ ይላል። በሌሎች ላይ መፍረድ የሚመጣው ከትዕቢት ነውና፣ ትሑት ሰው ግን ማንንም ሰው ቢሆን ከእርሱ የተሻለ እንደሆነ ያስባል። እውነተኛ ትሑት ሰው ማንም ሰው ቢሆን ያ ሰው ከእሱ የተሻለ እንደሆነ ያስባል። ስለዚህ በተሻለው ሰው ላይ ሊፈርድ አይችልም።
በሌላ ላይ ከፈረን ሁሉ ጊዜ ምን ይያለ ነው ማለት ነው። በቃል ማንናገረው ወይ ምናልባት ግልጽ ሆኖ የማይታየን ግን በሌላ ላይ ስንፈርድ ምን ይያለ ነው? እኔ የተሻልኩ ነኝ፣ ይሄ ደካማ ነው፣ እኔ ከሱ በልጣለሁ፣ ይሄ ሰው ያንሳል ይያለ ነው ማለት ነው። ይሄ ትዕቢት አንድን ሰዎች ሄዱና ወደ ሌላ አባት ይሄ ሰው ትዕቢተኛ ነው አሉት ብለው ከሰሱት እና ያም አባት አስጠርተው እንዲህ ይሉሃል ትዕቢተኛ ነህ ይሉሃል አሉት። እኔ ትዕቢት የለብኝም ማለት ነው። በቃ ተው በተግባር አረጋግጠልኝ። ትዕቢት የለብኝም ከማለት ላይ ትዕቢት አለ እዚህ ወዲያ በቃ ተው ነግረኸኛል አሉ ይባላል። እና ብዙ ጊዜ አናውቀውም። ይሄ የተሰወረ ኃጢአት የሚባለው አንዱ እንደዚህ ያለ ነው። ትሁት እንደሆነ እየመሰለን ግን ማናውቀው ትዕቢት በተለያየ መንገድ ነው የሚገለጥ። ሌላው የራሳችንን ኃጢአት መርሳት ነው። በሌሎች ላይ ወደ መፍረድ የሚያስቸኩለን የሌሎችን ኃጢአት በጣም አግዝፎ የሚያሳየን የራሳችንን ኃጢአት ስንረሳ ነው። የራሱን ኃጢአት ያልዘነጋ ሰው የሌላ ኃጢአት አይረሳው። የራሱን ኃጢአት ማሰቡ መቻ አድርሶት አንድ አባት ይሄን ሲያስረዱ ምን አሉ? በቤቱ የሞተ ሰው አስከሬን ያለበት ሰው በአስከሬኑ በሞተው ሰው ላይ ማልቀሱን ትቶ ጎረቤት ሄዶ ሌላ ልቅሶ ላይ ላልቅስ ብሎ ይሄዳል። ራስ ኃጢአት እየታሰበ በሌላ ሰው ኃጢአት ላይ ለማሰብ ለመፍረድ እንዴት አድርጎ ህሊና ይተላለፋል? ራሱ ሙታላ የራሱ ኃጢአት በፊት ይታያል። ግን ሰው ፊቱ ላይ የራሱ ኃጢአት ከሌለ ኃጢአት ፍለጋ ገሌ ምን አለ ገሌ እያለ ፍለጋ ይሄዳል። ስለዚህ የራስን ኃጢአት አለመርሳት ነው ትልቁ መፍትሄ። ወደዛ የሚወስደን ግን የራሳችንን ኃጢአት መርሳት ነው። ጌታችን እንዳሉ በዓይኑ ምሰሶ ያለበት ሰው በሌላው ሰው ላይ ያለ ጉድፍ እንዴት ላይ ይችላል? ይሄ ግብዝ ነው፣ አስመሳይ ነው። አንደኛ ምሰሶ ትልቅ ነው፣ ጉድፍ ትንሽ ናት። ሁለተኛ በራሱ ዓይን ውስጥ ያለ ምሰሶ ነው፣ ምሰሶ አይደለም ጉድፍ በዓይን ውስጥ ታስጨንቃለች። ግን በሌላው ሰው ላይ የሚፈርድ ሰው በምንድን ነው ጌታችን የመሰለው? ምሰሶ ዓይኑ ላይ እያለ ያን ምሰሶ ማያይ ይሄ ውር ነው ማለት እኮ ነው። ይሄ ለደረጃ አስመሳይ ነው። ምክንያቱም ምሰሶን ያክል ነገር ዓይን ውስጥ ገብቶ ያም የራሱ ዓይን ነው፣ የሌላ ሰው ዓይን አይደለም፣ የራሱ ዓይን ነው። ምሰሶን ያክል ትልቅ ነገር ገብቶ ማያይ ሰው ሌላው ሰው ላይ ያለ ሩቅ ያለ ጉድፍ አያለው። ግን ይሄ መጨረሻ ውሸታም ማለት ምሰሶን ያላየ ሰው ጉድፍ አየሁ ይሉ ታምኑታላችሁ? አለዛል ይሄን አትሮንስ ያላየ ሰው እዚህ ውስጥ የሆነ ሳር አየሁ ይሉ ታምኑታላችሁ? ትልቁን ነገር ሳይ እንደዛ ማለት እኮ ነው። ስለዚህ እንደ ምሰሶ የተባለ የራሳችን ኃጢአት ነው። ቅርብ ነው፣ እናውቀዋለን። ከነዝርዝሩ የሰራነውን ኃጢአት እያንዳንዳችን እናውቀዋለን፣ ከነዝርዝሩ ከነአደራረጉ። የሌላውን ሰው ኃጢአት ግን በትክክል ላናውቀው እንችላለን። ምናልባት የሰማነው በወሬ ሊሆን ይችላል፣ ውሸትም ሊሆን ይችላል። ብናውቀውም ምናልባት በጣም በጥቂቱ ነው። እንደ ሰውየው እንደ ራሳችን አድርገን አናውቀውም። የሌላውን ሰው ጉድፍ የምታክል የምናውቀው የሌላውን ሰው እንደ ጉድፍ ጥቂቷን ነው። አናውቀውም። በምን ምክንያት እንደተሰራ አውዱ አናውቀው፣ የራሳችንን ግን እናውቀዋለን። ስለዚህ እንደ ምሰሶ የገዘፈውን የራሱን ኃጢአት የማያውቅ ሰው እንደ ጉድፍ ትንሽ የሆነች በደንብ የማትታይ በደንብ የማናውቀው የሆነውን የሌላውን ሰው ኃጢአት አውቃለሁ። ይሄ የመጨረሻ ውሸታም ነው፣ ግብዝ አስመሳይ ነው። ስለዚህ በሌላ ወደ መፍረድ የሚወስድ ግብዝነት ነው፣ አስመሳይነት። ልናውቀው የሚገባውን የራሳችንን ኃጢአት ሳናውቅ በሚገባ የማናውቀውን የሌላውን ሰው ኃጢአት ማሳደድ እንደ ጉድፍ ያለው ጉድፍ እኮ ከርቀትም እንኳን ቀርቦን በደንብ አይታይም። ስለዚህ ስለሚያውቁት ትቶ ስለማያውቁት ማሳደድ የሚመጣው እንዲህ ካለ ግብዝነት ነው። ፍቅር ማጣት ነው። የዳብሎስም ተንኮል አለ። የዳብሎስ ተንኮል ማለት አንዳንድ ህሊናችንን ሆን ብሎ የሌሎችን ሰዎች ኃጢአት መከታተል ላይ እንዲጠመር ሊያደርገን ይችላል። ሰይጣን ተንኮሉ ብዙ ነው። የራሳችንን ማንነት የራሳችንን ኃጢአት ማሰብና የእግዚአብሔርን ምሕረት በመጠየቅ ፋንታ የሌሎችን ሰዎች ኃጢአት እንድንከታተል ህሊናችንን በጣም ንቁ ሊያደርግ ይችላል። የሰይጣን ፈተና። ስለዚህ ሰይጣን ፈተና ይኖራል። ይሄ እንደ መንፈሳዊ ቅናትን ማስመስሎ ሊያሳየን ይችላል። እንደ ቀናኢነት ለህጉ እንደ መቆርቆር አስመስሎ ሊያሳየን ይችላል። ስለዚህ እንደ ደህንነት እንደ ሴኩሪቲ እንደዛ አይነትም ነገር ውስጥ ሊያሰማራን ይችል ይሆናል። እንዲህ ይሄ አንዱ የሰይጣን የዳብሎስ ተንኮል ነው። ሌላው ስነ ልቡናዊ ምክንያቶች ናቸው። በሌሎች ላይ ወደ መፍረድ የሚወስዱን ስነ ልቡናዊ ሳይኮሎጂካል ምክንያቶችም ይኖራሉ። ለምሳሌ የሆነ ድክመት ካለብኝ ድክመቴን በመቀበልና ለማረም በመታገል ፋንታ እንደኔ ያለ ድክመት ያለባቸውን ሰዎች እፈልጋለሁ። ምን ለማለት? ለመጽናናት። አይ የኔ ብቻ አይደለም እነገሌም እነገሊትም
እንዳለ ሰው ሁሉ ነው የሚያደርገው። ስለዚህ እኔ ብቻ አይደለሁም ምን አስጨነቀኝ ብለን ይሄ ኮልድ ኮምፎርት የሚባል በብዙዎች ናቸው በሚል ድባብ ውስጥ ገብቶ ለመደበቅ ግን አይሆን። ድክመት ከሆነ ብዙዎች ስላደረጉት ትክክል ሊሆን አይችልም። ውሸት ብዙ ሰው ስለሚዋሽ በአብዛኛው ዓለም ውሸታም ስለሆነ ትክክል ሊሆን አይችልም። እንደዛ አይሆን እና አንዱ በሌሎች ላይ ወደ መፍረድ የሚወስደን ይሄ የራሳችንን ድክመት የብዙሃን አስመስሎ ለማየት የሚደረግ ጥረት ነው። እኔ ብቻ አይደለሁም ምን አስጨነቀኝ ለማለት የሌሎችን ምክር ላለመስማት የሚደረግ ጥረት ነው። የሌሎችን ትምህርታቸውን፣ ምክራቸውን፣ በጎ ነገራቸውን ላለመውሰድ የሆነች እንደ ዝም የሆነ ቆሻሻ እንፈልጋለን። ከዛ የሆነች ነገር ካገኝ ዝም ብሎ ነው እነሱስ እንዲህ አይደሉ እንዴ ደግሞ ብለን ከነሱ ላለመማር ወይ ከነሱ ጥሩ ነገር ላለመውሰድ ወይ ምክራቸውን ላለመስማት የሚደረግ ልከኝነት ነው በሰው ላይ ወደ መፍረድ የሚወስደው። የሆነች ነገር ስንፈልግ ዝም ብለው አይደል እነሱስ እንዲህ አይደሉ እንዴ ለማለት ይህንና ይህን የመሳሰሉ ምክንያቶች ናቸው ወደ መፍረድ የሚወስዱ። ሌላው ጀማሪነት ነው። ጥቂት እውቀት ነው ደግሞ ሌላው አደገኛ ወደ መፍረድ የሚወስደው በጣም ጥቂት እውቀት። እንደ ጥቂት እውቀት በጣም አደገኛ ነገር የለም። ተደጋግሞ እንደሚነገር በምናውቃት በጥቂቷ ከዛ ያለፉ የሆኑ ሰዎችን እንፍረድ፣ እንመዝን፣ እንለካካል በጣም አደገኛ ስህተት ውስጥ እንወድቃለን። ስለዚህ የሰማናትን ጥቂት ነገር ለመፍረድ ሳይሆን ራሳችንን ለማስተካከል ወደ እግዚአብሔር ለመቅረብ እንጠቀምባት። ገና ብዙ ነገር ሳናውቅ የክርስቲያንን ስርዓት መዛኞች የክርስቲያኖችን ምግባር፣ አኳኋን፣ አካሄድ ሁሉ ገምጋሚዎችና ለኪዎች፣ ተቺዎች ከሆነ በጣም አደገኛ ነው የሚሆነው። እንዲህ ካለ ትምህርት ጨርሳ ለመማርና በየዋህነት ታውቃለህ ሲሉ መኖር ሺህ ጊዜ ይሻላል። ያው በየዋህነት መውቃት ይቻላል። ስለዚህ በጣም በጥቂት እውቀት፣ በጣም መናኛ በሆነች እውቀት ከዛ ያለፉትን እንዳንተች እንዳንፈርድ በጣም መጠንቀቅ ያስፈልጋል። አንድ የመቃ ቅዱስ ወደ ምዕራብ ዞሮ ይሰግዳል። ወደ ምዕራብ እና አንድ እንደኔ ያለ ጀማሪ ወይ እንግዲህ ጀማሪ ከተባልኩ ሄደና ይሄንን ሳይ አላስቻለውም። ሰው ወዴት ነው መስገድ ያለበት? ስግደት ወዴት ነው የሚሰገደው? ወደ ምስራቅ። እችን እንደኛ እችን የሚያክ አባ አቤት፣ ፀሐይ የምትወጣው በየት ነው አለው። ግልጽ ነው አይደለ? ወደ ምስራቅ ዞሮ ስገድ እንጂ ለማለት ነው። ፈሊጥ ቢጤ መጠቀሙ ነው። ለፀሐይ ከኒ እያምራ እመኒ በሰሪቆታ ወመኒ ባሪቦታ አለው። እኔ ያንተን ፀሐይ በመውጣቷም በመግባቷም አላውቅልህም። ይሄ የበቃ ስለሆነ ወደ ምስራቅም ሲዞር ክርስቶስ ይታያል፣ ወደ ሰሜንም ዞሮ ሲሰድ ክርስቶስ ይታያል፣ ወደ ምዕራብም ዞሮ ሲሰድ ክርስቶስ ይታያል። ይሄ በቅቷላ፣ በሁሉም ክርስቶስ ይታያል። ይሄ እኮ ስርዓት የሚሰራው እኛን ለመርዳት ነው። እንዲህ ጸልዩ በዚህ የሚባል እኛን ህፃንን ለመርዳት ነው። ህፃን አሁን እንዲህ እንዳትሆን እጁን ይዞ እናቶች መራመድ እስኪችል ድረስ እጁን እየያዛቸው ሲወድቅ እኔ ይፋኝ የምትሉት ሁሌ ነው እንዴ? መራመድ እስኪችል ነው። ከዛ በኋላ ራሱን ችሎ ትምህርት ቤት ይሄዳል። ከዛ በኋላማ በኦሎምፒክ መድረክ ራሱን ችሎ ሊሮጥ ይችላል። ስለዚህ እንዲህ ያሉ እኛን ለመርዳት የተሰሩ ነገሮችን ከዛ ያለፉ የሆኑ ሰዎች ላይ ይሄ ለምያል በማናውቀው ገብተን ተቾች፣ ነቃፊዎች ሆነን እንዳንጎዳ በጣም መጠንቀቅ አለብን። የማናውቃቸውን ሰዎች እንዳንፈርድ ተበድበ ጋር ሄዳ እንደሚባለው የእናቴ አባት እርግመት ያነሰው የአማት እርግመት ይጨምራል ይባላል። የራሳችን ኃጢአት አንሶ በማናውቀው ገብተን እንዳንቀሰፍ እንዲህ ባሉ ነገሮች ላይ በጣም መጠንቀቅ አለብን። ጥቂት እውቀት በጣም አደገኛ የሚሆነው ለዚህ ሰው ቀድሞ ስርዓት መማር በጣም አደገኛ የሚሆነው ለዚህ ነው። በጣም መሰረታዊ የሆነው ዶክትሪናዊ የሆነውን ትምህርት ሳይማር ዝም ብሎ ስርዓት ብቻ የሚማር ሰው በዚህ ተጠንቃቂ ሆኖ ሊጠቀም ይችላል። ግን እንደ ፈሪሳውያን ደግሞ ወግ አጥባቂ መሆን እድል ማለት ነው። ዝም ብሎ እንዲህ አይሆን። ብዙ ወገኖቻችን የሚያስቸግሩት ለዚህ ነው። ቀድሞ የሆነ ቦታ ማን እንደሰራው የማይታወቅ ነገር ይሰማሉ። ከዛ በኋላ ጫማ የሚወለቀው እዛ ነው ይላል። ማን ነው የሰራው? ምንጭም የለውም ምንም እንደዚህ ነው ይላል። በቃ እንዲህ እንዳይሆን በጣም መጠንቀቅ ያስፈልጋል። እንዲህ ያሉ ትንንሽ ግንዛቤዎች፣ ትንንሽ ተባራሪ እውቀቶች በሌሎች ላይ ወደ መፍረድ በጣም ያስቸኩላሉ። የምናውቃት ያችን ስለሆነ ከዛ ውጭ አናውቅም። ስለዚህ ያችን ስናይ ኤክስ እናደርገዋለን፣ ለመፍረድ እንቸኩላለን። ይሄን ያላደረገ እንላለን። ከዛ ባሻገር ያሉ ነገሮች ሊኖሩ እንደሚችሉ መረዳት ያስፈልጋል።
ከዛ ባሻገር ያሉ ሌሎች ነገሮች ሊኖሩ እንደሚችሉ በጣም መረዳት ያስፈልጋል። ዓለምኛ በእኛ እውቀት ልክ አይደለም ያለው፣ መንፈሳዊት በእኛ መረዳት ልክ አይደለም ያለው። እንግዲህ ሁለተኛው ጉዳይ በሌሎች ላይ እንድንፈርድ የሚገፋፉን የሚፈትኑ ነገሮች ምክንያቶች ምንድናቸው የሚለው እነዚህም ጥቂት ነገሮች አነሳን። ሶስተኛ በሌሎች ላይ መፍረድ የሚያስከትለው ጉዳት ምንድነው? ምን ጉዳት ያስከትላል? እንግዲህ አንደኛው ጌታችን እንዳለው ዘላለማዊ ፍርድ ወይም ኩነኔ ነው። በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል። በዚህም ማለት በሚመጣው ማለት እኛ የምናገኘው በፈረድነው ልክ ነው። እግዚአብሔር እንዲምረን እንፈልጋለን አይደል? ስለዚህ ሌሎችን እንማር። እግዚአብሔር በእኛ ኃጢአት ላይ በጣም ጥብቅ እንዳይሆን እንደው በምህረት ዓይኑ እንዲያየን ከፈለገ እኛም ሌሎች ለሚያደርጉት ኃጢአት በምህረት ዓይን እንመልከት። እግዚአብሔር እንዲያዝንልን እንፈልግ የለም እኛም ለሌሎች ኃጢአት እንዘን። እኛ ለሌሎች ኃጢአት ካዘንን እግዚአብሔር እንዲያዝንልንና ሌሎችንም እግዚአብሔር ለኛ እንዲያዝኑ ያደርጋቸዋል። ያው የእጅን አይደለም እናገኘው ባለቤት እኮ ያለው የተኮነኑ ከመ ይትኮነኑ እንዳይፈረድባቸው አትፍረዱ። ግልጽ እኮ ነው። ከፈረድን ምን ይሆንብናል? ይፈረድብናል። ካልፈረድንስ አይፈረድብንም። ግልጽ እኮ ነው። ቀጥታ እኮ ነው። የተዘዋወረ ነገር የለውም። ስለዚህ በሌሎች ላይ መፍረድ የሚያስከትለው አንዱ እኛ ያ የፈረድነው ፍርድ በእኛ ላይ ይመጣብናል። መቼም በሕይወታችሁ ብዙ ነገር ገጥሟችሁ ይሆናል። እንደው አስተውላችሁት ሊሆን ይችላል። አንዳንዴ ላናስተውል እንችላለን እንጂ የሆነች ነገር ስንፈርድ ያው ነገር እኛው ጋር ይደርሳል። እኔ በሕይወቴ የማረሳው እንደው ዝርዝሩ ተረስቶኛል። እውነቱን ባስታውሰው ሁሉ ብነግራችሁ ደስ ይለኝ ነበር። የሆነ ጊዜ ጧት ወደ ስራ ስሄድ የሆነ ሰው ቤተክርስቲያን አካባቢ ነው ያሆነ በጣም ከባድ ነገር አይመስለኝም። እንደው ዝርዝሩ ትዝ ቢለኝ ደስ ይለኝ ነበር። እውነት ግን ህሊናዬ ነቀፈው እና በኋላ ወረድ እንዳልኩ እኔም ያን እንደዛ ያን የመሰለ ነገር ሳደርግ ትዝ ይለኛል። ምን እንደው በትክክል ባስታውሰው ትዝ ይለኝ ነበር። ግን የማይረሳኝ ትምህርቱ ነው። እንደው 30 ደቂቃ እንኳን 15 ደቂቃ የማይሞላም ከፈረድኩበት በእኔ ላይ ሲደርስ 15 ደቂቃ የሚሞላ አይመስልም እና ቋሚ ትምህርት ሆኖ ይገርመኛል። እና በሌሎች ላይ መፍረድ በራስ ላይ መፍረድ ነው። ስለዚህ በራስ ላይ መፍረድ ነው። ሌላው በተመሳሳይ ኃጢአት መውደቅን ያመጣል። በሌሎች ላይ በምንፈርደው ፍርድ እኛም በዛው አይነት ኃጢአት ሌሎችን ሲያደርጉ አይተን የፈረድነው ካለ እኛ በዛው ለመውደቅ ምንም መንገዱን የሚያመቻችና ወደዛው የሚያደርስ ይሆናል። በሆነ ፈተና ተቸግረው ወድቀው የማይገባ ነገር ሲያደርጉ የምናያቸውን ሰዎች እንዘንላቸው። ሰው ወዶ ክፉ አይሆን፣ ሰው ወዶ አይከፋም። እነዛ ሊሆን ያደረገው የሆነ ነገር ይኖራል። ስለዚህ በሐዘኔታ መንገድ ማየት እንጂ በመፍረድ በጭካኔ በዳኝነት መንፈስ የምናይ ከሆነ ያው ነገር በእኛ እንዲያውም ተጨማምሮ ነው የሚመጣው። በምትሰፍሩበት መስፈሪያ ልክ ይሰፈሩላቸዋል ካለ በኋላ ንኑሃ ወዘዙሃ ይላል። ጨምረው ጨማምረው ይላል። ይሄ በገጠር ዛሬ ያህል ሲሰፈርና ሲሰጥ ወይ ሲሸጥ እንደዚህ በደንብ ጫን ይባል ነበር። ጫን ተደርጎ ጭምቅ ተደርጎ በደንብ እንዲይዝ ማለት ነው፣ ስፍሩ እንዳያጎድል። እንደዛ ተጨማምሮ ነው የሚመጣው። ዳዊትን አስታውሱት። ዳዊት እሱ በበደል ላይ ሆኖ ኦርዮን ገድሎ ሚስቱን ቀምቶ በዚህ ሁኔታ እያለ ናታን መጥቶ እንደዚህ ሆነ በአንተ ሀገር ሲለው እንዴ ይሄ በእውነት ሆኖ እንዲህ በእኔ ሀገር ሆኖ ከሆነ ስለ አንድ ስንት ይከፍላል አለ? 4 ይከፍላል አለ። አያችሁ፣ በኃጢአት መኖር ክፋቱ የራስን ኃጢአት አያሳይም። አሁን በሌላው ሰው ላይ ለመፍረድ የሚቸኩለው ቅድም ለማንሳት እንደሞከርኩት ራሱ በኃጢአት የሚኖር ሰው ዳዊት በሌላው ላይ የፈረደው ሰው ኃጢአት ስለነበረ አይታየው። ያው አይኑ ላይ በሰሰዋላ ያ ሰው አንተ ነህ ሲለው ግን በኋላ ያው ንስሐ ገባ። ስለዚህ ዳዊት ይሄንን 4 እጥፍ ከዛም በላይ ነው የከፈለው። ዳዊት እንዴት አድርጎ ስለ አንድ ኃጢአት 4 እጥፍ ከፈለ? አንደኛ የተጸነሰው ልጅ ሞተ፣ አንድ ፍርድ። ሁለተኛ ትዕማር የተባለችውን እህቱን ወንድሟ በጣም አምኖን አሳዛኝ በሆነ ሁኔታ በጣም ነውር ሰራማ። ሁለተኛ 2 ፍርድ። ሶስተኛ በዚህ ቂም ይዞ አቤሴሎም አምኖንን ገደለው። አቤሴሎም አምኖንን ገደለው። ወንድማማቾች ተጋደሉ። አራተኛ አቤሴሎም ዳዊትን ከቤተ መንግስቱ አባረረው። 4 እጥፍ አልከፈለም። በዚህም አልበቃም። እንደገና አቤሴሎም ደግሞ በጦር ሜዳ ሞተ። ምራቅ ያለ እንዴ
አይነቱ ብቻ እኮ አይመለስም፣ ትርፍ አለው አይደለም። ስለዚህ በሌሎች ላይ መፍረድ ሌሎች ላይ የደረሰው ጉዳት ኃጢአት እኛው ላይ በጣም ጠንክሮ ተጨማምሮ ከነ ወለዱ ከነ ምርቃቱ እንዲመጣ ነው የሚያደርገው። በዚህ በዜና ቅዱሳት አንድ ወጣት ጀማሪ መናኝ በጣም የሆነ ፈተና ያው ሰውን የሚፈትን ፈተና በጣም ከበደው፣ በጣም መጣበት፣ ፈተነው። 7 ቀን ሱባኤ ገባ። እባክህ ጌታዬ ሆይ ይሄን ኃጢአት አስወግድልኛል። አልተወገደለትም። አሁንም በታገል አልሆነም። ከዛ አንድ አባ ፖሎ የሚባል አይደለም አንድ ሌላ በጣም ትህርምተኛ ነው የበቃ ትልቅ አባት ወደሚባል ሄደ። ኋላ ሄዶ አባቴ እንዲህ ያለ ፈተና ፈተነኝ፣ እባክህ ሱባኤን ብገባ ፈተናው ከኔ ሊርቅ አልቻለም፣ እንደው ምን ትመክረኛለህ? እዚህ አባት በጣም ተቆጣ። አንተ የተረገምክ እንዲህ የእንጦንስ የመቃብር ስንቆብ አድርገህ እንዴት እንዲህ ያለ ኃጢአት ታስባለህ? እማትረባ ተስፋ የለም ሂድ ከፊት ያለ ተስፋ ቆረጠ። ሱባኤን ብገባ ለውጥ አላገኘው፣ ወደዚህ አባትም ቢሄድ የሚጠባ ነገር አላገኘው። ምን ማድረግ ይችላል እንግዲህ ወደ ዓለም ልመለስ እንጂ ፈተናውን አልቻልኩትም ብሎ ሊመለስ ሲል እግዚአብሔር ሁሉ ስለሚያይ ዳኛ ሲያውቅ ያከራክራል እንደሚባለው እግዚአብሔር ሁሉ ያያል። አባ ፖሎ የተባለ ታላቅ የበቃ አባት የእውነተኛ የበቃ አባት ወደዚህ ወጣት መናኝ ላከ። ምን ሆነህ ነው ወንድ ልጅ ያለው አስረዳው። በዚህ ጊዜ አባ ፖሎ ወደ እግዚአብሔር ጸለየ። ይሄ የበቃ ምናምን የሚባለው ሰው በእውነት በፈተና አልፎ ሳይሆን እግዚአብሔር ድካሙን አውቆ ኃጢአቱን ስለጠበቀው ፈተናን ስላራቀለት ነበር። እሱ ግን ይሄን አልተረዳም። ይሄን ስላልተረዳ በዚህ ወንድም ላይ ከጦር ሜዳ ሸሽቶ ወይም ከጦር ሜዳ አምልጦ የሄደውን በማጽናናት ፈንታ ተስፋ አስቆርጦ አባሮታልና እውነት የፈተናን ክብደት እንዲረዳ የዚህን ወጣት ፈተና በዛ ሰው ላይ አድርግበት፣ ድካሙን ይወቅ ብሎ ጸለየ። ያን ጊዜ ልክ ንብ ከአንዱ ቀፎ ግልብጥ ብሎ ወደ ሌላው እንደሚሄድ ያን ወጣት ሲያስጨንቁ የነበሩ ክፉ አጋንንት በዛ አረጋዊ ሰው ላይ አረፈው። ያን ጊዜ አንድ ቀን መታገስ አልቻለም። መቋሚያውን ይዞ ወደ ዓለም ሽሽት ጀመረ። ያን ጊዜ አሁንም እግዚአብሔር ባወቀ በዛው ባንድ መንገድ አመጣው እና አባ ፖሎ ያዝ አደረገው። አባቴ ወዴት እየሄድክ ነው? ኧረ ተውኝ እኔ ወደ ዓለም ልገባ ነው። አየህ ይሄ ወጣት 7 ቀን ታግሷል፣ ሱባኤ ገብቷል። ሁለተኛ አንተን ምክር ጠይቋል። አንተ ግን እንኳን 7 ቀን አንድ ቀን እንኳን መታገስ አልቻልክም። በዚህ ድካምህ ነው በዚህ ሰው ላይ የፈረድክበት። እግዚአብሔር ይሄን ፈተና ያመጣው ድካምህን እንድታውቅ ነው። ጥንቱንም ፈተና የራቀልህ ድካምህን አውቆ ስለጠበቀ ነው እንጂ እንደ ተጋዳዮች ተጋርለህ ድል አድርገህ አይደለም። ያን ግን አልተረዳህም፣ ምህረቱን አላወቅከውም። ስለዚህ ከዚህ በኋላ ድካምህን እንድታውቅ ነው ይሄ ፈተና የመጣብህ። አሁን ፈተናውን እግዚአብሔር ከሁላችንም ያረቅልን ብሎ ሲጸልይ ከዛም አረጋዊ ከወጣቱ ፈተናው ራቀላቸው፣ ሁሉም ወደ ቀደመ ሕይወታቸው ተጋድሏቸው ተመለሱ ይላል እና በሌሎች ላይ አንተ እንዴት ታስባለህ? አንቺ እንዴት ኧረ ምንል ከሆነ በቃ ያን ፈተና በእኛ ላይ ደህና ሆኖ እንዲመጣ እየጋበዝነው ነው ማለት ነው። ስለዚህ በሌሎች ላይ እንደዚህ ቸኩሎ መፍረድ በጣም በጣም መጥፎ፣ በጣም ክፉ። ምንድን ነው የሚባለው? ወልዶ ሳያበቁ በሰው አይስቁ እንደሚባለው የዚህ ዓለም ጉዟችንን ሳንጨርስ እንዴት እንዲህ ይሆናል፣ እንዴት በዚህ ይሆን አይባልም። ለምን አይወድቅም? ሰው ነው። እኛ ከዛ በባሰ ጉድጓድ ልንወድቅ እንችላለን። ስለዚህ ሰውረኝ የአባት እንዳለው እሱ ዛሬ ወደቀ ነገ ደግሞ የኔ ተራ ነው እንዳለው ነው መጠንቀቅ ያለብን። ሌላው በሌሎች ላይ መፍረድ የሚያስከትለው ውጤት የእግዚአብሔርን ጸጋ ከኛ ይወስድብናል፣ ጸጋውን ይለይብናል። የሚፈርድ ሰው ጸጋ እግዚአብሔር ይለየዋል። 2 ወንድማማቾች ነበሩ በገዳማውያን ማለት ነው እና በጣም በጸጋ እግዚአብሔር የተጎበኙ ከመሆናቸው የተነሳ አንደኛው በሌላኛው ላይ ጸጋ እግዚአብሔር እንግዲህ በሚገባቸው መልኩ ነው ሲወርድ በጸጋ እግዚአብሔር ሲጎበኝ ያየዋል። አንደኛው ሌላኛው እንዲህ እያደረጉ በዚህ አይነት ህይወት እየኖሩ እግዚአብሔርን ያመሰግናሉ። አንድ ቀን ግን አንደኛው ወንድም እንደተለመደ በሌላኛው ወንድሙ ላይ ጸጋ እግዚአብሔር ሲወርድበት አላየም። ጸጥ እና ያን ወንድሙን ጠየቀው። ምን ሆነ ነው ወንድሜ? የተለያየ ነገር ሆነብኝ ዛሬ እንደሌላው ቀን ጸጋ እግዚአብሔር ሲወርድብህ አላይ ምን ሆነሃል አለ። ምንድን ነው ያደረግከው? ቢያስብ ምንም ያጠፋው ጥፋት ኃጢአት አልመጣለታል። እንደ ወንድሜ ምን እንዳደረግኩ እንደው ትዝም አይለኝ አለው። እስኪ አስብ አለው። ኋላ ትዝ ሲለው ወደሆነ ቦታ ሄዶ ትዝ አለኛል። በዓርብ ነው ወይ በረቡዕ ቀን አንድ የሆነ ሰው ጧት ሲበላቸው ብዬ በውስጤ በጣም ነቅፌው ነበር። እሱ ነው ማለት ነው ኃጢአት ያለው። ከዛ በኋላ ንስሐ ገባ፣ እግዚአብሔር ይቅር አለው። እንደ ቀድሞ ጸጋ እግዚአብሔር ሲመጣበት ያኛው ወንድሙ ነው ያለው። አያችሁ፣ ለስርዓት ለሃይማኖት ለእውነት መቆርቆር አንድ ነገር ነው። ይሄ ለይተን መረዳት ያስፈልጋል። መፍረድና መተቸት ደግሞ ሌላ ነገር ነው። መተቸት ሌላ ነገር ነው። ለጾም መቆርቆር አንድ ነገር ነው።
ግን በማይጾሙት በሚኖሩት ላይ መፍረድ፣ እነዛን መንቀፍ፣ መጥላት፣ መጸየፍ ደግሞ በጣም ሌላ ነገር ነው። ለጾም መቅናት መንፈሳዊ ነው፣ አምላካዊ ነው፣ ክርስቲያናዊ ነው። ሌሎችን ባለመጾማቸው መጥላት፣ መጸየፍ፣ ዝቅ አድርጎ ማየት፣ በእነሱ ላይ መፍረድ ደግሞ ሰይጣናዊ ዲያብሎሳዊ ነው። በጣም ልዩነቱን ለይቶ መረዳት ያስፈልጋል። አንዳንድ ጊዜ ይደባለቁብናል።